ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። መቆረጥ አለበት ሲሉ ፕሬዝዳንት ኢሳያስ አፈወርቂ አስጠነቀቁ። ባለፉት 2 ወራት ባልተለመደ መልኩ ወደ 3 ሀገራት ጉዞ ያደረጉት አቶ ኢሳያስ ከሰሞነኛው የሪያድ ጉዟቸው በኋላ ቃለ ምልልስ ሰጥተዋል። በቃለ ምልልሱም ስለ ጦርነቱ፣ ስለ ጦር መሳሪያዎች ንግድና ቀይ ባህርን በተመለከተ ሰፊ ማብራሪያ ሰጥተዋል። ከማብራሪያቸው መሃል ጦርነቱ እንዲቆም ከተፈለገ መቆረጥ አለበት ያሉትን ጉዳይ ያነሱበትን ይጠቀሳል። ጉዳዩን የተመለከተ ሰፊ ዘገባ ይዘናል። ባለፉት ሳምንታት በርካታ የጦር መሳሪያዎች በቢሾፍቱ አየር ኃይል ግቢ መራገፋቸው ተሰማ። መሳሪያ ጫኝ አውሮፕላኖቹ የኢትዮጵያ አየር ኃይል ግቢ የተራገፉ ሲሆን ጉዳዩ ሻቢያን አስፈርቷል። ባለፈው ሐምሌ ወር አንድ ለናቱ በሆነው ኤርትራ ቴሌቪዥን ንግግር ያደረጉት ኢሳያስ አፈወርቂ በየጊዜው በባህር ዳርና በቢሾፍቱ ስለሚራገፉ የጦር መሳሪያዎች መረጃው አለ ማለታቸው ይታወሳል። ትሰሙታላችሁ። ኦፌኮ እንደ ህወሓት ተሰነጠቀ። ፕሮፌሰር መረራ ጉዲና የሚመሩ ፓርቲው ቀጣዩ ምርጫ ሊደረግ ጥቂት ወራት በቀሩበት ወቅት ፓርቲያቸው መሰንጠቅ መነጋገሪያ ሆኗል። እንነግራችኋለን። ጀነራል አልቡርሃን ከአሜሪካ ባለስልጣናት ጋር ተገናኙ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። መቆረጥ አለበት ሲሉ ፕሬዝዳንት ኢሳያስ አፈወርቂ አስጠነቀቁ። ባለፉት ወራት ባልተለመደ መልኩ ወደ 3 ሀገራት ጉዞ ያደረጉት አቶ ኢሳያስ ከሰሞነኛ የሪያድ ጉዟቸው በኋላ ቃለ ምልልስ ሰጥተዋል። በቃለ ምልልሱም ስለ ጦርነቱ፣ ስለ ጦር መሳሪያ ንግድና ቀይ ባህርን በተመለከተ ሰፊ ማብራሪያ ሰጥተዋል። ከማብራሪያቸው መሃል ጦርነቱ እንዲቆም ከተፈለገ መቆረጥ አለበት ያሉትን ጉዳይ ያነሱበት ይጠቀሳል። የሱዳን ጦርነትን ለማስቆም የአርኤስኤፍን የአቅርቦት ሰንሰለት መቁረጥ ያስፈልጋል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ያለውን ጦርነት ለማስቆም የሚደረገው ጥረት የአርኤስኤፍን የአቅርቦት ሰንሰለት ከመቁረጥ መጀመር እንዳለበትም አሳስበዋል። ለአርኤስኤፍ የጦር መሳሪያና ቅጥረኛ ወታደሮችን በገፍ እየቀረቡለት በሱዳን ተኩስ አቁም ለማድረግ መሞከር ትርጉም የለሽ ነው ሲሉም ገልጸዋል። ፕሬዝዳንቱ ይህን የገለጹት ባለፈው ሳምንት በሳውዲ አረቢያ በነበሩበት ወቅት አልታየር ከተሰኘው የአገሪቱ ጋዜጣ ጋር ባደረጉትና ለንባብ በበቃው ቃለ ምልልስ ነው። ከአልጋ ወራሽ መሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ውስጥ ባለው ቀውስ፣ በአፍሪካ ቀንድ እየጨመረ በመጣው ወታደራዊ እንቅስቃሴና በቀይ ባህር ደህንነት ላይ ውይይት ማድረጋቸውን የተናገሩ ፕሬዝዳንቱ ጨምረው የሱዳን ጦርነት እየተራዘመ የመጣው የውጭ ጣልቃ ገብነት በመኖሩ ነው ብለዋል። በዚህ ቃለ ምልልሳቸው ላይ ለተቀናቃኙ አርኤስኤፍ በጎረቤት ሀገራት በኩል በምድር በባህርና በአየር ጦር መሳሪያዎችንና ቅጥረኞች እየገቡ መሆኑን ያስታወሱ ፕሬዝዳንት ኢሳያስ በዚህም የተነሳ በሱዳን ውስጥ የጅምላ ግድያ፣ የሴቶች ጥቃት፣ ዘርፊያና ሌሎች ውድመቶች መከሰታቸውን መቀጠሉን አስረድቷል። ሲቀጥሉም የሱዳን ቀውስ አሁን በጀመረበት አይነት ተነሳሽነት አይፈታም ያሉ ሲሆን ዓለም አቀፍ ማህበረሰብም ከተፋላሚዎቹ ለአንደኛ የሚደረገው ወታደራዊ ድጋፍ ቸል ማለቱ ታማኝነቱ ላይ ጥርጣሬ ውስጥ እንደሚከቱ አስታውቋል። ፕሬዝዳንት ኢሳያስ
በቃለ ምልልሳቸው ሳውዲ አረቢያ በአፍሪካ ቀንድና ቀይ ባህር አካባቢ ያለውን ውጥረት ለመፍታት ገለልተኛና ወሳኝ ሚና መጫወት ይገባታል፣ አመራሩም ትንንሽ የሚመስሉ ነገር ግን በቀጠናው ትልቅ አፍራሽ ሚና ያላቸውን አካላት መለየት ይኖርበታል ብለዋል። ከመሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ጉዳይ በቂ ቁጥጥር ያልተደረገባቸውን የውጫዊ ጣልቃ ገብነቶችን በተመለከተ በዝርዝር መወያየታቸውን አስታውቀዋል። ባለፉት ሳምንታት በርካታ የጦር መሳሪያዎች በቢሾፍቱ አየር ኃይል ግቢ መራገፉ ተሰማ። መሳሪያ ጫኝ አውሮፕላኖቹ የኢትዮጵያ አየር ኃይል ግቢ የተራገፉ ሲሆን ጉዳዩ ሻዕቢያን አስፈርቷል። ባለፈው ሐምሌ ወር አንድ ለእናቱ በሆነው ኤርትራ ቴሌቪዥን ንግግር ያደረጉት ኢሳያስ አፈወርቂ በየጊዜው በባህር ዳርና በቢሾፍቱ ለሚራገፉ የጦር መሳሪያ መረጃው አለ ማለታቸው ይታወሳል። የኢትዮ ኤርትራ ውጥረት እየተባባሰ መሄዱን ተከትሎ አገራቱ የጦር መሳሪያ ሸመታውን ተያይዘውታል። ሻዕቢያ ባለፈው ወር ከኢራንና ግብጽ በምጽዋ በኩል አዳዲስ የጦር መሳሪያዎችን ማራገፋቸው ሲዘገብም ቆይቷል። በተመሳሳይ በኢትዮጵያ በኩል ካሏት መሳሪያዎች ተጨማሪ እየገዛች እንደሆነ ከዚህ ቀደም የወጡ መረጃዎች ይጠቁማሉ። በዛሬው ዕለትም በወጣው መረጃ ደግሞ ባለፈው ሳምንት መነሻውን አረብ ኤምሬትስ ያደረገ መሳሪያ ጫኝ አውሮፕላን ቢሾፍቱ ማረፉ ተሰምቷል። ከዩናይትድ አረብ ኤምሬትስ ባለፈ ከቤላሩስና ሩሲያ የተነሱ መሳሪያ የጫኑ አውሮፕላኖች ቢሾፍቱና ሐረር ሜዳ አልፈዋል። የአየር በረራዎቹን የሚቆጣጠሩ ተቋማት ባወጡት መረጃ ባለፈው ሳምንት ውስጥ ተከታታይ ቀናት ወታደራዊ አውሮፕላኖች ከዩኤኢ በቤላሩስና ሩሲያ ተነስተው መዳረሻቸውን ኢትዮጵያ ማድረጋቸውን ዘግበዋል። የአረብ ኤምሬቶች ከባድ መሳሪያ ጫኝ አውሮፕላኖች ከአቡዳቢ ተነስቶ ቢሾፍቱ ተራክፏል የሚለው መረጃ ከቢሾፍቱ በተጨማሪ በሐረር ሜዳም እንዲሁ መሳሪያ መራገፋቸው ተጠቁሟል። በተመሳሳይ የቤላሩስ ወታደራዊ አውሮፕላኖች ከአላሪፍ ተነስቶ መዳረሻቸውን ቢሾፍቱ እንዳደረገ ዓለም አቀፍ የበረራ ተቆጣጣሪዎች ተቋም ሪፖርት ጠቁሟል። ከዚህ በተጨማሪ የሩሲያ ወታደራዊ አውሮፕላኖች በአንድ ሳምንት ጊዜ ውስጥ ለ3 ጊዜያት ወደ ኢትዮጵያ በረራ ማድረጋቸው ተዘግቧል። የኢትዮጵያ አየር ኃይል ዘመናዊ አውሮፕላኖችን በመግዛት እየተደራጀ ሲሆን ከዚህ ቀደም ሱ-30 እና ሱ-35ን ወደ ሀገር ውስጥ ማስገባቱ ሲዘገብ ቆይቷል። አየር ኃይሉ በሰው ኃይል በስልጠናና በዘመናዊ የአውሮፕላን ግዢዎች ራሱን አጠናክሯል። በዚህም የተነሳ የኤርትራ መንግስት ላይ ከፍተኛ ድንጋጤና ፍርሃት እንዳረፈበት ሪፖርቶች እያመለከቱ ይገኛሉ። አየር ኃይሉ እንደ ኤርትራ ካሉ ሀገራት ባሻገር እነ ግብጽን ለመሳሰሉ ለቀጠናው ሀያልነን ለሚሉ ሀገራት ዝግጅት እያደረገ መሆኑን የተጠቆመው፣ ይህም ዝግጅቱ በቀጠናው ላይ ገናናና ግዙፍ እንደሚያደርገው በርካታ ተንታኞች ጠቁመዋል። ኦፌኮ እንደ ህወሓት ተሰነጠቀ። ፕሮፌሰር መረራ ጉዲና የሚመሩ ፓርቲው ቀጣዩ ምርጫ ሊደረግ ጥቂት ወራት በቀሩበት ወቅት ፓርቲያቸው መሰንጠቁ መነጋገሪያ ሆኗል። የኦፌኮ መስራች አባል የሆኑት አቶ ታደሰ ዲንቃ አዲስ ፓርቲ እየመሰረቱ መሆኑን አስታውቀዋል። የኦፌኮ ፌዴራሊስት ኮንግረስ ኦፌኮ መስራች አባል የሆኑት አቶ ደስታ ዲንቃ ፓርቲውን ለቀው መውጣታቸውን ተከትሎ አዲስ ፓርቲ እያቋቋሙ እንደሚገኙም አክለዋል። አቶ ደስታ ሲናገሩ በእኔና በኦፌኮ መካከል ያለው የአመለካከት ልዩነት እየሰፋ በመምጣቱ ፓርቲውን ለቅቄ እንደወጣ አድርጎኛል ብለዋል። ጨምሮም እዚህ ውሳኔ ላይ የደረስኩት በስሜታዊነት ሳይሆን ለረጅም ጊዜ ሳስብበት ከቆየው በኋላ ነው ያሉት አቶ ደስታ ከፓርቲው ጋር ልዩነት ከፈጠሩባቸው ጉዳዮች አንዱ 6ኛው ብሔራዊ ምርጫ እንደነበርም ገልጸዋል። በወቅቱ ኦፌኮ ከምርጫ ራሱ ማግለሉን እንደ ግለሰብ አለመደገፋቸውን አስታውሰው ፓርቲው በምርጫው ቢሳተፍ ኖሮ ፖለቲካዊ ጥቅም ያገኝበት እንደነበርም አስረድቷል። አቶ ደስታ አዲስ ብሔራዊ ፓርቲ የመመስረት እቅድ ካወጡ 1 ዓመት እንደሆናቸው ጠቅሰው በዚህ እቅድ ውስጥ ከሁለት የኦፌኮ የቀድሞ ማዕከላዊ ኮሚቴ አባላት ጋር አብረው እንደሚሰሩም አስረድቷል። ይሁን እንጂ እነዚህ ሁለት የማዕከላዊ ኮሚቴ አባላት እነማን እንደሆኑ ስማቸውን ከመጥቀስም ተቆጥበዋል። አቶ ደስታ ከኦፌኮ የለቀቁ ገዢውን ብልጽግና ፓርቲ ለመቀላቀል እንደሆነ የሚወራውን በተመለከተ ተጠይቀው ሲመልሱ እኔ ገዢውን ፓርቲ ስለመቀላቀል አስቤ አላውቅም፣ እኔ እንደዚህ አይነት ባህሪ ያለኝ አይደለም ያሉ ሲሆን አዲስ የሚመሰረቱት ፓርቲ ለመንግስት ምቹ እንደሚሆንም አስታውቋል። የፓርቲው ዓላማ ህገ መንግስቱንና የህግ የበላይነት እንዲከበር የሚል መሆኑን ገልጸው የሀገሪቱ ፖለቲካ ከመጠመንጃ ውጪ በሆነና በሰለጠነ በውይይት እንዲመራ እንዲሆን የሚታገል መሆኑን አስረድተዋል። በአቶ ደስታ መለቀቅ ላይ ኦፌኮ ይህ ዘገባ እስከተጠናከረበት ጊዜ ድረስ ያለው ነገር የለም።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በትምህርት ሚኒስቴር በኩል ለቀጣዩ ምርጫ ቀስቀሳ የሚጠቅሙትን ስራዎች መስራቱን አስታወቀ። የፓርቲው መሪ የትምህርት ሚኒስቴሩን ለመምራት ባገኙት እድል የኢዜማን ፖሊሲ ማስፈጸማቸውን ገልጿል። ፓርቲው ይህን ያለው ሰባተኛው ሀገር አቀፍ ምርጫ አስመልክቶ ለጋዜጠኞች በሰጠው መግለጫ ነው። ኢዜማ በዚሁ መግለጫው ምርጫ በሚካሄድባቸው ቦታዎች በሙሉ እንደሚሳተፍ አስታውቋል። በዚህ ወቅት የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ እዮ መሳፍንት ኢዜማ በመሪው ፕሮፌሰር ብርሃኑ ነጋ አማካኝነት ያገኘውን የትምህርት ሚኒስቴር የመምራት ኃላፊነት ተጠቅሞ የፓርቲውን የትምህርት ፖሊሲ አስፈጽሟል ብሏል። ስድስተኛውን ሀገር አቀፍ ምርጫ ተከትሎ ጠቅላይ ሚኒስትር አብይ አህመድ ካቢኔያቸውን ሲያዋቅሩ የትምህርት ሚኒስትር ሆነው የተሾሙ ፕሮፌሰር ብርሃኑ መስሪያ ቤቱን ላለፉት 4 ዓመታት መርተዋል። የኢዜማ መሪ በትምህርት ሚኒስቴር ያለምንም ጣልቃ ገብነት ያመኑበትን ሲሰሩን የቆዩት ያሉት አቶ ኢዮብ በዚህም የምንኮራበትና ለቀጣዩ ምርጫ ቀስቀሳ የምንጠቀምበትን ስራ ሰርተናል ሲሉ ለጋዜጠኞች ተናግረዋል። የአዲስ አበባ ከተማ አስተዳደርን ጨምሮ በሌሎች ክልሎች ፓርቲው በተወካዮቹ አማካኝነት ባገኘው የኃላፊነት ቦታ መሰል ለምርጫ ቀስቀሳ የሚጠቅሙትን ተግባራት ማከናወኑንም አቶ ኢዮብ አክለዋል። የአማራና የትግራይ ክልልን ጨምሮ የጸጥታ ችግር ሊቀረፍባቸው ይችላል ወይም ከነችግሩም ቢሆን ምርጫ ማካሄድ እንችላለን ተብሎ በሚታሰብባቸው ቦታዎች በሙሉ ኢዜማ ይወዳደራል ብሏል። ኢዜማ በ2013 ዓ.ም በተካሄደው አገር አቀፍ ምርጫ ከገዢው ብልጽግና ፓርቲ ቀጥሎ በበርካታ ተወዳዳሪዎችን ያቀረበ ፓርቲ እንደነበርም ይታወሳል። በዚሁ ምርጫ 4 የህዝብ ተወካዮች ምክር ቤት መቀመጫዎችን ያሸነፈው ኢዜማ የክልል መቀመጫዎችን ባሸነፈበት የደቡብ ኢትዮጵያ ክልል አባላቱ የተለያዩ ኃላፊነቶች ተሰጥቷቸው ሲሰሩ ቆይተዋል። የፓርቲው 2 አመራሮችም በአዲስ አበባ ከተማ አስተዳደር ባሉ ከፍተኛ የመንግስት የሥራ ኃላፊ ቦታዎች ላይ ተሾመው በመስራት ላይ ይገኛሉ። ኢዜማ የመንግስትን ኃላፊነት በመጋራቱና በተለያዩ ወቅታዊ ጉዳዮች ላይ የሚያወጣቸው መግለጫዎች ያላቸውን ይዘት በመተቸት በፓርቲው ላይ ቅሬታዎችን የሚያቀርቡ አካላት ቢኖርም ፓርቲው ትችቶችን ሲያስተባብል ቆይቷል። ፓርቲያቸው ከፌደራል ጀምሮ በተለያዩ የመንግስት እርከኖች ላይ በተወካዮች አማካኝነት ያገኛቸውን የአስፈጻሚነት ኃላፊነቶችን አምኖ መቀበሉን አቶ ኢዮብ በመግለጫቸው አስታውሰዋል። ፓርቲው እነዚህን ኃላፊነቶች ተጠቅሞ ለምርጫ ቀስቀሳ የሚረዱትን ተግባራት ማከናወንን የገለጹት የኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አባል ለዚህም በማስረጃ የትምህርት ሚኒስቴርን ጉዳይ አንስቷል። ስድስተኛው ሀገር አቀፍ ምርጫን ተከትሎ ጠቅላይ ሚኒስትር አብይ አህመድ ካቢኔያቸውን ሲያዋቅሩ የኢዜማ መሪ የሆኑትን ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር አድርገው መሾማቸው አይዘነጋም። ላለፉት 4 ዓመታት ይህም መስሪያ ቤት የመሩ ፕሮፌሰር ብርሃኑ ያለምንም ጣልቃ ገብነት ያመኑበትን ሲሰሩ መቆየታቸውን አቶ ኢዮብ በጋዜጣዊ መግለጫቸው ላይ አንስተዋል። ኢዜማ ያገኘውን ይህን ኃላፊነት ተጠቅሞ የፓርቲውን የትምህርት ፖሊሲ አስፈጽሟል ሲሉም ተናግረዋል። በትምህርት ሚኒስቴር ከታከናወኑ ተግባራት መካከል የኢዜማ ፖሊሲ ውስጥ የሌለ የለም ያሉት አቶ ኢዮብ ስትራቴጂውን ከመንደፍ ጀምሮ የፓርቲያቸው መሪ የፈጸሟቸውን የሚያኮሩ መሆናቸውን ገልጿል። በትምህርት ሚኒስቴር የምንኮራበትና ለቀጣዩ ምርጫ ቀስቀሳ የምንጠቀምበትን ስራ ሰርተናል ሲሉ የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል አጽንኦት ሰጥተዋል። ጀነራል አልቡርሃን ከአሜሪካ ባለስልጣናት ጋር ተገናኙ። የሱዳን ወታደራዊ መሪ የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ሳውዲ አረቢያ መሄዳቸው ይታወሳል። በዚያም አልጋወራሽ መሐመድ ቢን ሰልማንን ጨምሮ ከሳውዲ ከፍተኛ ባለስልጣናት ጋር ውይይት ማድረጋቸው መገለጹ አይዘነጋም። ይሁንና ይህን ውይይት አድርገው ከወጡ በኋላ አንድ ያልጠበቁት እንግዳ ነገር አጋጥሟቸዋል። ሱዳን ትሪቢዩን እንደዘገበው በሪያድ የጠበቋቸው የፕሬዝደንት ትራምፕ የአፍሪካ መካከለኛ ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቡሉስ ናቸው። አልቡርሃን ከጥቂት ሳምንታት በፊት በሰጡት መግለጫ ማሳድ ቡሉስ የሱዳንን ቀውስ እያባበሰ ነው፣ እጁን ከሱዳን ላይ ያንሳ የሚል ጠንከር ያለ መልእክት ማስተላለፋቸው ይታወሳል። ነገር ግን በሪያድ ከማሳድ ቡሉስ ጋር ተገናኝተው ለመነጋገር መገደዳቸውን ዘገባው አስታውቋል። ዲፕሎማቲክ ምንጮች በዋቢነት የጠቀሰው ዘገባው አልቡርሃን ከማሳድ ቡሉስ ጋር ያደረጉት ውይይት ከፍተኛ የሰብአዊነት ቀውስ ባለባቸው ዳርፉርና ኮርዶፋን ግዛቶች እርዳታ በሚደርስበት ሁኔታ ላይ ያተኮረ እንደሆነም ገልጿል። እነዚህ 2 ግዛቶች አሁን በተቀናቃኙ ፈጥኖ ደራሽ ኃይል ቁጥጥር ስር ቢሆኑም የአሜሪካና አውሮፓ ህብረት ሰብአዊ እርዳታ ማስገባት መጀመራቸው ይታወሳል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቬንዙዌላ የሚገቡትም ሆነ የሚወጡ የነዳጅ ጫኝ መርከቦች በሙሉ እገዳ እንዲጣልባቸው ትዕዛዝ አስተላለፉ። ፕሬዝዳንቱ በትሩዝ ማህበራዊ ገጻቸው ላይ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ መንግስት የውጭ አሸባሪ ድርጅት ተብሎ መፈረጁንና የአሜሪካ ንብረቶችን በመስረቅ እንዲሁም በሽብርተኝነት የአደንዛዥ እጽ ዝውውርና የሰዎች ዝውውር መወንጀሉን ዘርዝሯል። ስለዚህም ከዛሬ ጀምሮ ወደ ቬንዙዌላ የሚገቡና የሚወጡ የነዳጅ ጫኝ መርከቦች ሙሉ በሙሉ እንዲታገዱ አዝዣለሁ ብሏል። ይህ የፕሬዝዳንቱ ትዕዛዝ የመጣው አሜሪካ በቬንዙዌላ የባህር ዳርቻ ላይ የነዳጅ ጫኝ መርከብ ከያዘች ከአንድ ሳምንት በኋላ ነው። የቬንዙዌላ መንግስት ባወጣው መግለጫ የትራምፕን የተንሻፈፈ ማስፈራሪያ ውድቅ እንዳደረገ ገልጿል። ትራምፕ በዚህ የማህበራዊ ሚዲያ ልጥፋቸው ላይ ቬንዙዌላ በደቡብ አሜሪካ ታሪክ ውስጥ እስካሁን ከታዩ ሁለት ትልልቅ በሆኑ የጦር መርከቦች ሙሉ በሙሉ ተከባለች ብለዋል። አክለውም የወታደራዊ ከበባ ይበልጥ እየጨመረ የሚሄድ መሆኑን ገልጸው ከዚህ በፊት ካዩት ጋር የሚወዳደር አይደለም በማለት ዝተዋል። ትራምፕ የማዱሮ መንግስት የተሰረቀ የነዳጅ ዘይት በመጠቀም ለራሳቸው የገንዘብ ድጋፍ ያደርጋሉ ሲሉ ከሰውታል። አክለውም የአደንዛዥ እጽ ዝውውር፣ ሽብርተኝነት፣ የሰዎች ዝውውርን፣ ግድያንና ጠለፋን እየተጠቀመ ነው ሲሉ ወንጅሏል። የትራምፕ አስተዳደር ቬንዙዌላም በተደጋጋሚ በአደንዛዥ እጽ ዝውውር ሲከስ የቆየ ሲሆን ከመስከረም ወር ጀምሮ የአሜሪካ ጦር ፌንታኒልና ሌሎች ህገወጥ አደንዛዥ እጾችን ወደ አሜሪካ እያጓጓዘ ነበር ሲል በጠረጠራቸው ጀልባዎች ላይ በፈጸሙት ጥቃት ቢያንስ 90 ሰዎችን ገሏል። ከቅርብ ወራት ወዲህ አሜሪካ የጦር መርከቦቿን ወደ አካባቢው አዛውራለች። በዓለም ላይ ትልልቅ የነዳጅ ክምችት ካላቸው ሀገራት ውስጥ አንዱ የሆነችው ቬንዙዌላ በበኩሏ ዋሽንግተን ሀብቷን ለመስረቅ እየሞከረች መሆኑን በመጥቀስ ትከሳለች። አሜሪካ በትራምፕም ሆነ በቀድሞ ፕሬዝዳንት ጆ ባይደን ዘመን የማዱሮ መንግስት ለዓመታት ስትቃወምና ጥብቅ ማዕቀቦችን በመጣል ከስልጣን እንዲወርዱ ግፊት ስታደርግ ቆይታለች። ባለፈው ሳምንት አሜሪካ የቬንዙዌላ ነዳጅ ያጓጓዙ የነበሩ 6 ተጨማሪ መርከቦች ላይ አዲስ ማዕቀብ ጥላለች። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ